የዊንዶውስ 11 ፍጥነትን እንዴት መጨመር ይቻላል? በዛሬው ቪዲዮአችን የዊንዶውስ 11 ኮምፒውተራችሁን ፍጥነት እንዴት ማሳደግ እንደምትችሉ እናያለን። ይህም ኮምፒውተራችሁ በፍጥነት እንዲነሳ፣ ፕሮግራሞች ቶሎ እንዲከፈቱ፣ እንዲሁም የምትወዷቸው አፖችና ጌሞች ያለምንም መቆራረጥ እንዲሰሩ ይረዳል። አፖችን ሲከፍቱ ወይም ጌም ሲጫወቱ ኮምፒውተራችሁ የመንቀራፈፍ ምልክት ካሳየባችሁ፣ እነዚህ ቀላል እርምጃዎች ምንም አይነት ተጨማሪ ሶፍትዌር ሳያስፈልግ ኮምፒውተራችሁን አዲስ እንደተገዛ ያደርጉታል። ቪዲዮውን እስከ መጨረሻው መመልከታችሁን አትርሱ፣ ምክንያቱም የመጨረሻው ደረጃ በጣም ወሳኝ ነው። እንዲሁም ገና ከሁለተኛው ደረጃ ጀምሮ የፍጥነት ለውጡ ይታወቃቸዋል። አሁን ወደ ስራው እንግባ። የመጀመሪያው እርምጃ ስቶሬጅ ሴንስን ማግበር ነው። ይህ በዊንዶውስ 11 ውስጥ የተገነባ ድንቅ መሳሪያ ሲሆን በኮምፒውተራችሁ ውስጥ የሚከማቹ አላስፈላጊ የቴምፖራሪ ፋይሎች በራሱ ያጸዳል። እነዚህ ፋይሎች በጊዜ ሂደት ኢንተርኔት ሲጠቀሙ፣ አፖችን ሲከፍቱ ወይም ጌም ሲጫወቱ የሚከማቹና ሲስተሙን የሚያቀዘቅዙ ናቸው። ስታርት ሜኒውን ይክፈቱ፣ ወደ ሴቲንግስ ይግቡ፣ ሲስተምን ይጫኑ፣ በመቀጠል ስቶሬጅ የሚለውን ይምረጡ። የዳታው ዝርዝር ተጭኖ እስኪያልቅ ጥቂት ሰከንዶችን ጠብቁና ስቶሬጅ ሴንስን አብሩት። በመቀጠል አድቫንስድ ኦፕሽንስ ውስጥ በመግባት ከዳውንሎድስ በስተቀር ሁሉንም ይምረጡ። ፋይሎችን ደጋግሞ የሚያጠፉና የሚመልሱ ከሆነ ሪሳይክል ቢን የሚለውን አለመምረጥ ትችላላችሁ። ከዚያ ሪሙቭ ፋይልስ የሚለውን ተጭነው ኮንቲኒዩ በሉ። ይህም በሲ ድራይቭ ላይ ቦታ በመክፈት አጠቃላይ ሲስተሙን ያፈጥነዋል። ወደ ሴቲንግስ ይግቡ፣ ከዚያ ፕራይቬሲ ኤንድ ሴኩሪቲ የሚለውን ይምረጡ። ጀነራል ውስጥ በመግባት ሁሉንም ምርጫዎች አጥፉ፣ ኦፍ አድርጉ። ተመልሰው ወደ ፕራይቬሲ ኤንድ ሴኩሪቲ በመሄድ ስፒች የሚለውን አጥፉ። አላስፈላጊ የሆኑ ባክግራውንድ ሰርቪሶችን ለመቀነስ ዳያግኖስቲክስ ኤንድ ፊድባክ ውስጥ ያሉ አማራጮችን ያጥፉ። ሎኬሽንን ይጫኑ፣ በጣም አስፈላጊ ካልሆነ በስተቀር መጥፋት አለበት። ካሜራን ይክፈቱ። እንደ ዙም ያሉ የቪዲዮ አፖችን የማትጠቀሙ ከሆነ አክሰስን ይዝጉት። በመቀጠል ኖቲፊኬሽንስ ውስጥ በመግባት የማስታወቂያና አላስፈላጊ የማሳወቂያ መልእክቶችን ያጥፉ። እነዚህን ማጥፋት የኮምፒውተራችሁን አቅም ለሌሎች አስፈላጊ ስራዎች ነፃ ያደርግላችኋል። ወደ ሲስተም በመሄድ ኖቲፊኬሽንስን ይጫኑ። ወደ ታች ወረድ ብለው ከማይክሮሶፍት የሚመጡ ሰጀስሽንስ ኤንድ ቲፕስ የሚለውን ያጥፉ። እነዚህ ምክሮች ትንሽ ቢመስሉም የሲስተሙን አቅም በመሻማት በሂደት ፍጥነትን ይቀንሳሉ። ወደ ሴቲንግስ በመግባት አፕስን ይጫኑ። መጀመሪያ ስታርታፕ ውስጥ በመግባት ከአንቲቫይረስ በስተቀር ኮምፒውተሩ ሲነሳ በራሳቸው የሚከፈቱ አፖችን በሙሉ አጥፉ። በመቀጠል አፕስ ኤንድ ፊቸርስ ውስጥ በመግባት የማይፈልጓቸውን አፖች ያጥፉ። ለምሳሌ ፌስቡክን በብራውዘር የምትጠቀሙ ከሆነ አፑን መጫን አያስፈልገውም። ይህ በኮምፒውተራችሁ ላይ ተጨማሪ ቦታ ከመክፈቱም በላይ ፍጥነቱን ይጨምራል። ወደ ሴቲንግስ ጌሚንግ ኤክስቦክስ ጌም ባር በመሄድ ምርጫውን አጥፉ። ይህ አገልግሎት ባትጠቀሙት እንኳ በስተጀርባ በመስራት የሲስተሙን አቅም ይበላል። ጌም የምትጫወቱና አፑን የምትጠቀሙ ከሆነ ግን እንዳለ መተው ትችላላችሁ። ዊንዶውስ አር ቁልፎችን በአንድ ላይ ተጭነው የራን ሳጥኑን ይክፈቱ። ቴምፕ ብላችሁ ጻፉና ኢንተር በሉ። ሁሉንም ፋይሎች በኮንትሮል ኤ በመምረጥ በሺፍት ዲሊት ለዘላለም አጥፋቸው። ሊጠፋ የማይችል ፋይል ካጋጠማችሁ ስኪፕ በሉት። እንደገና ራንን ይክፈቱ። ከዚያ %temp ብላችሁ ጻፉ። አሁንም ሁሉንም መርጣችሁ አጥፉ። ይህ ዊንዶውስ በራሱ ያላጸዳቸውን ትርፍ ፋይሎች ያስወግዳል። እንደገና ዊንዶውስ ፕላስ አር ቁልፎችን ተጭናችሁ sysdmpl ብላችሁ ጻፉና ኢንተር በሉ። አድቫንስድ የሚለውን ታብ ይጫኑ። በፐርፎርማንስ ስር ሴቲንግስን ይምረጡ። adjust for best performance የሚለውን ይምረጡ። ነገር ግን ለኮምፒውተሩ ውበት ሲባል ጥቂት አማራጮችን smooth edges of screen fonts, show thumbnails instead of icons እንዲሁም show window contents while dragging የሚሉትን በእጅ መልሳችሁ አብሯቸው። አፕላይ ከዚያ ኦኬ በሉ። በመጨረሻም ኮምፒውተራችሁን ሪስታርት አድርጉት። እነዚህን እርምጃዎች ከጨረሳችሁ በኋላ ኮምፒውተራችሁ ሲነሳ፣ አፖች ሲከፈቱ፣ እንዲሁም ሲስተሙ ለትዕዛዛችሁ የሚሰጠው ምላሽ በከፍተኛ ሁኔታ እንደተሻሻለ ታያላችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።